ከልቦ ከቀረበው ትርታ 97.6 FM የዕለተ ማክሰኞ ሰኔ 9 2018 የትርታ ቆርስ መሰናዶ ነው እያደመጣችሁ የምትገኙት። አድማጮች አብራችሁን ስላላችሁ አብራችሁንም ስለምትቆዩ እጅግ አድርገን እናመሰግናለን። ከሀገር ቤትና ከባህር ማዶ የተውጣጡ ዜናዎችን ለእናንተ የምናጋራበት ሰዓታችን ላይ ደርሰናል ማለት ነው። ሀገራዊ ጉዳዮችን እናስቀድማለን። የአዲስ አበባ ከተማ አስተዳደር በጤናው ዘርፍ ባከናወናቸው መጠነ ሰፊ የልማት ስራዎች የሕክምና ተቋማት አቅም ዘመናዊነት እያደገ መምጣቱን የከተማዋ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ገለጹ። ጠቅላይ ሚኒስትር አብይ አህመድ የላፍቶ ሆስፒታል በቅርቡ በመረቁበት ወቅት የሀገሪቱን የጤና ፖሊሲ ከግምት ውስጥ በማስገባት ኢትዮጵያ ቀዳሚ የሕክምና ቱሪዝም መዳረሻ ለማድረግ የተሰነቀውን ትልቅ ራዕይ ከግብ ለማድረስ እንደ ትልቅ የአሸጋጋሪ ምዕራፍ ተጠቃሽ መሆኑን መግለጻቸው ይታወቃል። ይህም ዜጎች ለላቀ ሕክምና አገልግሎት ፍለጋ ወደ ውጭ ሀገር በሚጓዙበት ወቅት የሚከናወን ከፍተኛ የውጭ ምንዛሬ ለመቀነስ የሚረዳ ሲሆን የዘርፉን የአገልግሎት ጥራትም ወደ አዲስ ከፍታ ያሸጋግራል ተብሏል። ኢትዮጵያ በምስራቅ አፍሪካ ያላትን የሕክምና ማዕከልነት ሚና ይበልጥ እንደሚያጎላው መግለጻቸው ይታወሳል። የአዲስ አበባ ከተማ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ እንደተናገሩት ከአዳዲስ ሆስፒታሎች ግንባታ እስከ ዲጂታል የጤና መረጃ ስርዓት ዝርጋታ የተከናወኑ ተግባራት አዲስ አበባን የጤና ቱሪዝም መዳረሻ ለማድረግ የተያዘው ትልቅ ሀገራዊ ራዕይ አካል ናቸው ብለዋል። በከተማዋ የዘመናዊ ሕክምና አቅምን ከ2 እጥፍ በላይ እያሳደገ ታሪካዊ ተግባር ተከናውኗልን ብለዋል። ባለፉት ዓመታት 9 አዳዲስና ዘመናዊ ጤና ጣቢያዎች ወደ አገልግሎት የገቡ ሲሆን በዚህም ከዚህ ቀደም የጤና ተቋማት ያልነበራቸው 5 ወረዳዎች ተደራሽ ማድረግ መቻሉንም ተናግረዋል። ባለፉት ዓመታት ሙስናን የሚጸየፍ ማህበረሰብ ለመፍጠር የተሰሩ ስራዎች አበረታች መሆናቸውን በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ ገለጹ። የፌዴራል የስነ ምግባር ጸረ ሙስና ኮሚሽን ያዘጋጀው ሀገር አቀፍ የስነ ምግባር ግንባታ ስልጠናና የሙስና መከላከል ጥናት የፋይዳ ግምገማ መድረክ በአዳማ ከተማ ተካሂዷል። በመድረኩ የተገኙት በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነት ያለነ በበኩላቸው ባለፉት ዓመታት በተቀናጀ መንገድ ሙስናን በመከላከል በኩል መጠነ ሰፊ ስራዎች መከናወናቸውን ገልጸዋል። በተለይም ሙስናን የሚጸየፍ ማህበረሰብ ለመፍጠርና አስቸኳይ ሙስናን ለመከላከል የተሰሩ ስራዎች ውጤታማና የተሳኩ መሆናቸውንም አረጋግጠዋል። ይሁን እንጂ ሙስናን የመከላከል ተግባር ለአንድ ተቋም ብቻ የሚተው ባለመሆኑ ቅንጅታዊ አሰራሮችን ይበልጥ በማጠናከር ስር ነቀል ለውጥ ለማምጣት ሁሉም ባለድርሻ አካላት እንዲረባረቡ አስገንዝበዋል። የኮሚሽኑ ኮሚሽነር ሳሙኤል ኡርቃቱ በመድረኩ እንደገለጹት ኮሚሽኑ ሙስናን አስቀድሞ ለመከላከል ለስነ ምግባር ግንባታ ትኩረት ሰጥቶ ሲሰራ መቆየቱንም አስታውሰዋል። ከውጭ ዓለም አቀፍ የገንዘብ ድርጅት IMF ልዑክ በሴኔጋል አስቸኳይ የዕዳ ውይይት ሊጀምር ዳካር መግባቱ ተሰምቷል። ዓለም አቀፍ የገንዘብ ድርጅት IMF የልዑካን ቡድን በሴኔጋል እያጋጠመ ያለውን ከፍተኛ ኢኮኖሚና የዕዳ ቀውስ በተመለከተ ከሀገሪቱ ባለስልጣናት ጋር የአስቸኳይ ጊዜ ውይይት ለመጀመር ዋና ከተማዋ ዳካር ገብቷል። ይህ የገንዘብ ድርጅት ጉብኝት የተደረገው በቀድሞው የሴኔጋል አስተዳደር ተደብቆ የነበረውን የቢሊዮን ዶላሮች ዕዳ ይፋ መደረጉን ተከትሎ ተቋርጦ የነበረው የ1.8 ቢሊዮን ዶላር የብድር ፕሮግራም ለመቀጠልና ከ4 ወራት መቋረጥ በኋላ ድርድሩን ዳግም ለመጀመር ነው ተብሏል። የልዑካን ቡድኑ በዳካር በሚኖረው ቆይታ የሀገሪቱን የመንግስት ልማት ድርጅት ዕዳ ጨምሮ ከጠቅላላ የሀገር ውስጥ ምርት 132 በመቶ የደረሰውን የሴኔጋል ትክክለኛ የዕዳ መጠንም ይገመግማል። በተጨማሪም ሀገሪቱ በሚቀጥሉት 12 ወራት ውስጥ ያለባትን የዕዳ ክፍያ የመክፈል አቅምና የበጀት እጥረቷን የሚመለከቱ ውይይቶችም ይደረጋሉ ተብሏል። በሴኔጋል የተከሰተው የበጀት ቀውስ ቀደም ሲል 5 በመቶ ይሆናል ተብሎ የተገመገመውን የሀገሪቱን የኢኮኖሚ እድገት ወደ 2 በመቶ ዝቅ እንዲልም አድርጎታል። የሴኔጋል መንግስት የዓለም አቀፉ የገንዘብ ድርጅት ልዑክ ከመምጣቱ በፊት ለውጭ ሀገር የቦንድ አበዳሪዎች ቅድመ ክፍያ በመፈጸም የገበያ መተማመንን ለመፍጠር ጥረት እያደረገ ይገኛል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ የኢራን ጦርነት የሚያበቃበትን ስምምነት መፈረሙን አስታወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስና በኢራን መካከል ለ3 ወራት ያህል የቆየውን ጦርነት በይፋ የሚያበቃና
የሆርሙዝ የባህር ወሽመጥን በቋሚነት የሚከፍት የመግባቢያ ስምምነት በዲጂታል መንገድ መፈረሙን አስታውቀዋል። ፕሬዚዳንት ትራምፕ በፈረንሳይ እየተካሄደ ባለው የቡድን 7 ወይም ደግሞ G7 ጉባኤ ላይ እንደተናገሩት የስምምነቱ ዝርዝር ሰነድ በቀጣዮቹ ቀናት ውስጥ ይፋ ይደረጋል። ስምምነቱ በፓኪስታንና በኳታር አገናኝነት የተደረሰ ሲሆን በጄኔቫ ስዊዘርላንድ በሚካሄደው ይፋዊ የፊርማ ስነ ስርዓት ላይ የአሜሪካው ምክትል ፕሬዚዳንት ጆዲ ቫንስ እንደሚገኙ ተገልጿል። ስምምነቱ የሆርሙዝ የባህር ወሽመጥ የባህር ላይ እገዳ እንዲነሳና የነዳጅ ማጓጓዣ መርከቦች በነጻነት እንዲንቀሳቀሱ የሚፈቅድ ነው። ሆኖም ለቴህራን የሚደረገው ማንኛውም የእገዳ ማቅለያ ወይም የታገዱ የገንዘብ ሀብቶችን መልቀቅ ኢራን በስምምነቱ መሰረት የዩራኒየም የማበልጸግ ስራዋን ማቆሟ ሲረጋገጥ ብቻ የሚፈጸም መሆኑን ዋይት ሀውስ አስነብቧል። ይህ በእንዲህ እንዳለ በድርድሩ ላይ ያልተሳተፈችው እስራኤል በሊባኖስ የቦምብ ጥቃት መፈጸሟን የቀጠለ ሲሆን ስምምነቱ በሊባኖስና በሌሎች ግንባሮች ላይ የሚደረጉ ወታደራዊ እንቅስቃሴዎችን በሙሉ በቋሚነት ማቆምን የሚያካትት በመሆኑ የሰላም ስምምነቱ ምን ያህል ዘላቂ ይሆናል የሚለውን ጥያቄ ማስነሳቱም ተገልጿል። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቆይታችን እስከ 2 ሰዓት ከ30 ድረስ ይቀጥላል። ታዲያ በቆይታችን በአጋርነት አብረውን የሚሰሩ ድርጅቶች አሉ። ራይድ ትራንስፖርት ቀዳሚው ነው። ወደ 8294 በመደወል ወይም ደግሞ በራይድ መተግበሪያ በመጠቀም ብቻ ከተማ ውስጥ የፈለጉበት ቦታ መንቀሳቀስ ይችላሉ። ከዛም ባሻገር ከተለያዩ ክፍላት ሀገራትና የዓለም ክፍሎች ወደ ሀገር ቤት የሚመጡ እንግዳዎቻችሁን ለመቀበል ጊዜ ቢያጥራችሁ ወደ ራይድ መተግበሪያ በማዘዝ ወይም ደግሞ 8294 ላይ በመደወል ብቻ እንግዶቻችሁን ያላችሁበት ቦታ ድረስ ይዞላችሁ ይመጣል ማለት ነው። ከዚህም ባሻገር ቤታችሁ ናችሁ የዴሊቨሪ አገልግሎቶችን የምትፈልጉ ያላችሁበት ቦታ ድረስ የምትፈልጉትን እቃ በፍጥነት ያደርሳል። 8294 ራይድ ትራንስፖርት ለፈጣን የትራንስፖርት አማራጭ የኢሳት አጋራችን ነው። ሌላኛው የኢሳት አጋራችን እናት ባንክ ነው። እናት ባንክ እንግዲህ ወደ እናት ባንክ በመላው ሀገሪቱ በሚገኙ ቅርንጫፎች ጎራ ስትሉ የተለያዩ አማራጮችን ይዞ ይጠብቃቸዋል። ከነዚህ መካከል ስላንቺ የቁጠባ ሂሳብ እንዲሁም ደግሞ የዲጂታል ባንኪንግ አገልግሎት፣ የውጭ ምንዛሬ አገልግሎት፣ የልጆች የቁጠባ ሂሳብ፣ እናት ማረፊያ የቁጠባ ሂሳብና የጤና የቁጠባ ሂሳብን ታገኛላችሁ። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። እለቱ ማክሰኞ ሰኔ 9 2018 ዓ.ም ነው። መሰናዷችን ደግሞ ትርታ ቁርስ ነው። አሁን ደግሞ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎችን ለእናንተ እናጋራለን። ሀገራዊ ጉዳዮችን ቀዳሚ እናደርጋለን። የግል መረጃዎች ደህንነት ጉዳይ በግልጽ በስታቲክስ ስርዓት ማሻሻያ ረቂቅ አዋጅ እንዲካተት ተጠየቀ። በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በስታቲክስ ስርዓት ማሻሻያ ረቂቅ አዋጅ የግል መረጃዎች ደህንነት ጉዳይ በግልጽ ሊካተት እንደሚገባው አሳስቧል። ቋሚ ኮሚቴው ረቂቅ አዋጁን በገመገመበት የተደራጀና በጥናት ላይ የተመሰረተ መሆኑን ገልጾ ከስታቲክስ ወንጀሎች ጋር የተያያዙ የቅጣት ድንጋጌዎች በግልጽ እንዲቀመጡም ጠይቋል። የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጄ የስታቲክስ መስፈርቱ የላቀ በመሆኑ በአመራር ደረጃ የሙያ ስብጥር ትኩረት እንዲሰጠው አሳስበዋል። ይህም ደግሞ የሕዝብ ተወካዮች ምክር ቤት በይፋዊ ገጹ ላይ አስታውቋል። ይፋዊ ወይም የስታቲክስ አመንጪዎችን በግልጽ ሊለዩ እንደሚገባም ተገልጿል። የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር በከር ሻሌ ስለ ጉዳዩ ምላሽ በሰጡበት ተቋማቸው መረጃን በማሰባሰብ ሂደቱ የግለሰቦችን ዝርዝር መረጃ እንደማይጠይቅም አስታውቋል። ረቂቅ አዋጁ ለሕዝብ መድረክ ለአስተያየትና ግብዓት ማሰባሰብ እንደሚቀርብም ጠቁመዋል። የኢትዮጵያ ብሔራዊ ባንክ የ$100 ሚሊዮን ጨረታ ዛሬ ያካሂዳል። የኢትዮጵያ ብሔራዊ ባንክ ቀደም ሲል ተሰርዞ የነበረውን የውጭ ምንዛሬ ጨረታ ዛሬ ማክሰኛው ሰኔ 9 ቀን 2018 ዓ.ም በድጋሚ እንደሚያካሂድ አስታውቋል። በዚሁ ጨረታ ላይ 100 ሚሊዮን የአሜሪካ ዶላር ለጨረታ የሚቀርብ ሲሆን ፍላጎት ያላቸው ባንኮች ዛሬ ከጠዋቱ 4 ሰዓት እስከ 6 ሰዓት ድረስ መጫረት እንደሚችሉም ተገልጿል። የጨረታ ውጤት በዕለቱ ከ9 ሰዓት በኋላ ይፋ እንደሚደረግ ከባንኩ የተገኘው መረጃ ያመለክታል። ከውጭ በኡጋንዳ የአገሪቱ የጦር አዛዥ በሕግ ለመጠየቅ የሞከሩት የተቃዋሚ ፓርቲ ጠበቃ በቁጥጥር ስር መዋላቸው ተገልጿል። በኡጋንዳ ታዋቂ የሰብአዊ መብት ተሟጋችና የተቃዋሚ ፓርቲ ጠበቃ የሆኑት ጋቢን ሙታምባ የአገሪቱ የጦር ኃይሎች አዛዥ ጄኔራል ሙሃዚ ኬኔሩጋባን በሕግ ለመጠየቅ የፍርድ ቤት ማመልከቻ ካስገቡ በኋላ በቁጥጥር ስር መዋላቸው ተገልጿል። ጠበቃው በቁጥጥር ስር የዋሉት የፕሬዚዳንት ዮዌሪ ሙሴቬኒ ልጅ የሆኑትን ጄኔራል ሙሃሲ
ኪኒሮጋባ በህገ መንግስቱ የተቀመጡን የጦር ኃይሎች ገለልተኝነት ህግ በመጣስ የፖለቲካ ቅስቀሳ እያደረጉ ነው በሚል ክስ ለመመስረት የፍርድ ቤት ፍቃድ በጠየቁ በጥቂት ሰዓታት ውስጥ ነው። የኡጋንዳ ፖሊስ ጠበቃውን በቁጥጥር ስር ያዋለበትን ምክንያት በይፋ ባይገልጽም የተቃዋሚ ፓርቲ አመራሮችና የሰብአዊ መብት ተሟጋቾች ግን እርምጃው ፖለቲካዊ ተነሳሽነት ያለውና የህግ የበላይነትን የሚጻረር ነው ሲሉ አውግዘውታል። የኡጋንዳ ህግ መሰረት በስራ ላይ ያሉ የጦር መኮንኖች በፖለቲካዊ እንቅስቃሴዎች ላይ መሳተፍ የተከለከለ ቢሆንም የፕሬዚዳንቱ ልጅ ጀነራል ሞሃዚ ግን የሀገሪቱን ቀጣይ ምርጫ ኢላማ ያደረጉ የፖለቲካ ስብሰባዎችና ቅስቀሳዎችን በይፋ እያካሄዱ እንደሚገኙ መረጃ ያመለክታል። በመጨረሻም በአሜሪካ ካሊፎርኒያ የጦር አውሮፕላን ተከስክሶ የ8 ሰዎች ህይወት ማለፉ ተገልጿል። የአሜሪካ አየር ኃይል ንብረት የሆነችው ቢ52 ስታር ፎርትረስ የተሰኘችው ስትራቴጂካዊ የቦምብ ጣይ አውሮፕላን በካሊፎርኒያ ግዛት በደረሰባት አደጋ መከስከሷና በውስጡ የነበሩ 8 ሰዎች በሙሉ መሞታቸው ታውቋል። አውሮፕላኗ አደጋው የደረሰባት በደቡባዊ ካሊፎርኒያ ከሚገኘው የኤድዋርድስ አየር ኃይል ማዕከል ለተለመደ የራዳር ማዘመኛ የሙከራ በረራ በተነሳችበት በጥቂት ደቂቃዎች ውስጥ እንደሆነ ወታደራዊ ባለስልጣናቱ አስታውቀዋል። የአየር ኃይሉ ምክትል አዛዥ ኮሎኔል ጄምስ ሄይስ በሰጡት መግለጫ ከአደጋው አስከፊነት አንጻር በአውሮፕላኗ ውስጥ ከነበሩ ወታደራዊ አባላት፣ የመንግስት ሲቪል ሰራተኞችና ተቋራጮች መካከል የተረፈ ሰው የለምን ብለዋል። የአውሮፕላኑ አምራች የሆነው ቦይንግ ኩባንያ 2 ሰራተኞቹ በአደጋው መሞታቸውን አረጋግጧል። የአደጋው መንስኤ በይፋ ያልታወቀ ሲሆን ሙሉ ምርመራውን አጠናቆ ይፋ ለማድረግ እስከ 6 ወራት ሊወስድ እንደሚችልም ተገልጿል። ከአደጋው በኋላ የኤድዋርድስ አየር ኃይል ማዕከል የኦፕሬሽን በረራዎች በሙሉ ያገደ ሲሆን ይህ አደጋ እንደ አውሮፓውያን አቆጣጠር ከ2016 በኋላ በቢ52 የጦር አውሮፕላን ላይ የደረሰ የመጀመሪያው ከባድ አደጋ መሆኑም ተጠቅሷል።